በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ወልዑልኒ ውእቱ ለዓለም። ከሁሉ ነገር አስቀድመን ልዑለ ባሕርይ እግዚአብሔር አምላካችን ይህችን ዕለትና ሰዓት በዕድሜ በጸጋ ጨምሮ የሰጠን እንድንማማር ቃሉን እንድንሰማ እንድንበረታ ስለፈቀደልን አምላካችን እግዚአብሔር ስሙ ይክበር ይመስገን። አሜን። ልዑለ ባሕርይ እግዚአብሔር አምላካችን እናመሰግነው ዘንድ ፈቅዶልናል። ምስጋናውንም እንድንናገር አንደበት ስላከናወነልን ቃል ተናግሮ ከሚገልጸው በላይ ስለ ውለታው፣ ስለ ቸርነቱ፣ ስለ ፍጹም ፍቅሩ ዘላለማዊ ስሙ የተመሰገነ ይሁን። የእግዚአብሔርን ቃል የምንማማርበት የትምህርታችን ርዕስ የሚሆነው በቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ጀምሮ የተቀመጠው ኃይለ ቃል ይሆናል። ኃይለ ቃሉም የትምህርታችንም ርዕስ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም የሚል ይሆናል። የእግዚአብሔርን መንግሥት ሊያይ አይችልም ሰው ዳግመኛ ካልተወለደ በቀር። ይህ ታላቅ ቃል የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ቃሉን የተናገረው በሌሊቱ ክፍለ ሰዓት ሊሰማው ሊማር ጊዜውን ሰዓቱን አመቻችቶ ጨለማውን ሳይፈራ ወደ እርሱ ይገሰግስ የነበረውን ከአይሁድ ወገን የአይሁድ አለቃቸው ከፈሪሳውያን ወገን የፈሪሳውያን አለቃቸው ለሆነው ለኒቆዲሞስ የተነገረ ኃይለ ቃል። ይህ ቃል ማስጠንቀቂያም ጭምር ነው። ሰው ዳግመኛ ካልተወለደ ሊያይ አይችልም። ይህ ቃል አጽንዖት ያለው ቃል። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። እንግዲህ ይህንን ሐሳብ ለማንሳት ያው ቤተ ክርስቲያናችን ሰባተኛውን ዕለተ ሰንበት ኒቆዲሞስ ብላ የምትሰይመው በዕለቱም ደግሞ የሚታወጀው ኃይለ ቃል በዕለቱም የሚነበበው የመጽሐፍ ቅዱስ ክፍልም ይሄው ስለሆነ የትምህርትን መነሻ ሐሳብ ያደረግነው ለኒቆዲሞስ ክርስቶስ የተናገረውን ኒቆዲሞስን ጌታችን ያስተማረውን ትምህርት የትምህርት ሐሳብ ማድረጋችን ካልቀረ ከኒቆዲሞስ ጋር መተዋወቅ ያስፈልጋል። ከኒቆዲሞስ ጋር ስትተዋወቁ የቅዱስ ዮሐንስ ወንጌል ከምዕራፍ 3 ቁጥር 1 ጀምረን ከኒቆዲሞስ ጋር መተዋወቅ አለብን። ይህ ኒቆዲሞስ ከፈሪሳውያን ወገን፣ ቀጥሎ መጽሐፍ የሚለው የአይሁድ አለቃ ይለዋል። ከፈሪሳውያን ወገን የሆነ ፈሪሳውያንና ሰዱቃውያን የተባሉ ሁለት ጎራ የተለያየ ትምህርት የነበራቸው በተለይ በመንፈስ በመላእክት በትንሣኤ ሙታን ኮንሰፕት ላይ የተለያየ አስተምሮ የነበራቸው ክርስቶስ በምድር ላይ ሲያስተምር ይፈትኑና ይጠይቁ የነበሩ ሰዎች ናቸው ሁለቱም። ልብ በሉ፣ ፈሪሳውያን ሌላ አስተምሮ አላቸው፣ ሰዱቃውያን ሌላ አስተምሮ አላቸው። ይህ ነገር በደንብ ግልጽ እንዲሆንላችሁ የሐዋርያት ሥራ መጽሐፋችሁን ታወጡና ምዕራፍ 23 ከቁጥር 8 ጀምራችሁ ታገኛላችሁ። ፈሪሳውያን፣ ሰዱቃውያን ሁለቱም የተለያዩ ትምህርቶች ይዘው ክርስቶስን ይፈትኑ ነበረ፣ ይጠይቁ ነበረ። ለሚጠይቋት ጥያቄያቸው ግን ክርስቶስ ለሁለቱም ትክክለኛ ሕይወት የታከለበትን መልስ ይመልስላቸው ነበር። ምን ይላሉ ፈሪሳውያን? ትንሣኤ ሙታን የለም ይላሉ። በትንሣኤ ሙታን አለመኖር ሁለቱም ይስማማል። ሰው ከሞተ በኋላ አይነሳም፣ ሕይወት አይዘራበትም፣ ዳግም ባለመበስበስ አይነሳም። ከሞተ ሞተ ነው፣ ትንሣኤ ሙታን የለም የሚል የተሳሳተ አስተምህሮ ሰዱቃውያንም ፈሪሳውያንም ይስማሙበታል። ፈሪሳውያን ግን ከሰዱቃውያን የሚለዩበት
ሁለቱ አስተምህሮ መላእክትና መንፈስ እንዳለ ግን ያምናሉ ይላል ቅዱስ ሉቃስ። መላእክት አለ ይላሉ፣ ተልኮ የሚመጣ አለ ይላሉ፣ ከእግዚአብሔር ዘንድ ተልኮ የሚደርስልን አለ ይላሉ፣ መንፈስም ደግሞ አለ ይላሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ከፈሪሳውያን ወገን መላእክት ተልኮ ይመጣሉ፣ የሚላክ ይመጣል፣ ከእግዚአብሔር ዘንድ የሚመጣ ይመጣል፣ ከእግዚአብሔር የሚታዘዝ ይመጣል ብለው እምነት ከነበራቸው ወገኖች መካከል የአይሁድ አጠቃላይ አለቃቸው ደግሞ የሆነ ምናቸው የሆነ አለቃቸው የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። በዚሁ ላይ እንቁም። አለቃን መጽሐፍ በሶስት ስፍር ይለካዋል ወይም ይተረጉመዋል። አለቃ ማለት ተጠያቂ ማለት ነው። አለቃ ማለት ኃላፊ ማለት ነው። አለቃን ወይም አለቅነትን በእውቀት በስልጣንና በገንዘብ የፊት አድርጋ ትተረጉማለች ቤተክርስቲያን። ስለዚህ ይሄ ኒቆዲሞስ የአይሁድ አለቃቸው ነው። በትምህርታቸው ተጠያቂ ነው። ለሚነሳ ጥያቄ መልስ ሰጪ ነው። ሁለተኛ ይሄ ኒቆዲሞስ ባለጸጋ ነው። በገንዘብም የቸገረው ሰው አይደለም። በገንዘብም በወርቅም በጥሪትም የጎደለበት ሰው አይደለም። ሶስተኛው ይህ ኒቆዲሞስ መምህር ነው። ምንድነው? መምህር ነው። የኦሪቱን የሙሴን ሥርዓት፣ የኦሪቱን ሕግጋት፣ የነቢያቱን መጽሐፍ አስተማሪ ነው። ለዚህ ከኒቆዲሞስ ጋር መታወቅ ያስፈልጋል። በዘመነ ሊቃውንት የተጻፈው የቅዱስ ዮሐንስ ወንጌል ከኋላ ሶስቱም ወንጌላውያን ያልዳሰሷቸውን ታላላቅ ጉዳዮችን ይዳስሳል። በተለይ ግለሰቦችን ከአይሁድ ምኩራብ መጥተው ለክርስቶስ እስከ መጨረሻ የታመኑትን እንደነ ኒቆዲሞስን። ሁለተኛ የቃና ዘገሊላ ተአምር። የተለያዩ ክፍሎችን ማጥናት ይቻላል። ብቻ መጨረሻ ላይ ቅዱስ ዮሐንስ መጽሐፍ ሲጀምር የኒቆዲሞስን ታሪካት አካቶበታል። በኒቆዲሞስ ታሪክ ውስጥ የምናየው ሶስት ነገሮችን እንመለከታለን። ወደ ስብከት ስንወስደው ኒቆዲሞስ ይሄ ሁሉ ጸጋ ሞልቶለት ሳለ፣ ይሄ ሁሉ ሀብት ሞልቶለት ሳለ፣ ከዝናም ከስልጣንም ከገንዘብም ሳይቸገር ስለ አንድ ነገር ግን ይቸገር ነበረ። እውነትን ይፈልግ ስለነበረ፣ እውነትን ለመከተል ይፈልግ ስለነበረ በሌሊት ወደ ክርስቶስ ይመጣ ነበር ይላል ቃል። ወደ ክርስቶስ መጥቶ ለመማር የሌሊቱን ሰዓት ይፈልግ ነበረ። በሌሊት ወደ ክርስቶስ ለመምጣቱ ብዙ ምክንያቶች ይኖራሉ፣ ይጠቀሳሉ። አንደኛ የአይሁድ የሸንጎ አማካሪ ኃላፊ ነው። የአይሁድ ሸንጎ ምሁራን የተሰበሰቡበት፣ አዋቂዎች ቁጭ ብለው ነገር የሚሰሩበት፣ እንደ ሐሳባቸው ባልሄደው ሰው ላይ የሚፈርዱበት፣ በተለይ ደግሞ ከገሊላ መጣ ሰው ከተባለ በንቀት ዓይን የሚመለከቱበት፣ የአይሁድ የሸንጎ የበላይ የሆኑ ሰዎች ከገሊላ ከመጡ ሰዎች ጋር በክብር ስለማይተካከሉ ስራም ስላለው የአይሁድንም ሕግ ሲያቀና ስለሚውል ቀን ቀን መጥቶ ለመማር ጊዜው አልፈቀደለት። ስለዚህ ሌሊትን መረጠ። ሌሊት በመጽሐፍ ቅዱስ ስትመለከቱት እንደ ቅዱስ ዳዊት ዝማሬ ከሆነ ቀን ለቀን ነገር ታወጣለች፣ ሌሊት ለሌሊት እውነትን ትናገራለች ተብሎ ተጽፏል። ቀን ለቀን ነገርን ታወጣለች። መዝሙረ ዳዊት መዝሙር 18 ቅንፍ ውስጥ 19 ከቁጥር 2 ጀምራችሁ ካጠናችሁ ቀን ለቀን ነገርን ታወጣለች፣ ሌሊት ለሌሊት እውነትን ትናገራለች ይላል። እውነትን ምን ትላለች? ሌሊት ትመረጣለች። አይታችኋል? እንደ መጽሐፍ እስኪ ሌሊት የእስራኤል ልጆች በይሁዳ ምድር ላይ የድል ቅኔ በዘመሩ ጊዜ በሌሊት ምን እንደሚሆን፣ በሌሊት የሰው ሐሳብ የሰው ልብ ምን እንደሚሆን ራሱ ታላቁ ልዑለ ቃል ነቢዩ ኢሳይያስ እንዲህ እያለ ያስተምራል። ትንቢተ ኢሳይያስ ምዕራፍ 26ን እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። ምዕራፍ 26 ከቁጥር 9 ጀምሮ የተቀመጠውን ቃል አነባለሁ። በፍርድህ አቤቱ በፍርድህ ቀን ተስፋ አድርገንሃል፣ ስምህንም መታሰቢያህም የነፍሳችንም ምኞት ነው። ፍርድህን በምድር ባደረክ ጊዜ
በዓለም ላይ የሚኖሩት ጽድቅን ይማራሉና ነፍሴ በሌሊት ትናፍቅሃለች መንፈሴም በውስጤ ወደ አንተ ትገሰግሳለች ይላል። በሌሊት እኮ ፍርሃት አለ ታውቃላችሁ። በሌሊት ጨለማ አለ፣ ድምፀ አራዊት ጸባ አጋንንት አለ። ሌሊትን በሕይወት በመጽሐፍ በሁለት ከፍለን ስንመለከት ለበጎ ከሆነ ለትምህርት ከሆነ ለንስሐ ከሆነ ሌሊት የተመረጠ ነው። ለምስጋና ከሆነ የሚያስፈራችሁ የለም። ለትምህርት ከሆነ የሚረብሻችሁ የለም። ለማስተዋል ከሆነ ድምፅ የሚያሰማባችሁ የለም። ሌሊት እንደ ክርስቶስ አስተምህሮ ደግሞ በዓለም ላሉት ሌሊት ከባድ ነው። ቀን ሳለ አባቴ የላከኝን ሥራ ፈጽም ዘንድ ይገባኛል፣ ማንም የማይሰራባት ሌሊት ትመጣለችና። አሁን ይሄኛው ሌሊት በኒቆዲሞስ ሕይወት ላይ ያለው ሌሊት ግን እግዚአብሔር የከበረበት ሌሊት። ማን የከበረበት? ራሱ ብቻውን ሄዶ የዓለምን መምህር ክርስቶስን ያገኝ ነበር። ቀን በማስተማር በማዳን በመፈወስ ሲደክም የዋለው ጌታ ማታ ኒቆዲሞስ ሲመጣ ዞር በል ጨርሻለሁ አይለውም ነበር፣ ያስተምረው ነበር። ምን ይለው ነበር? ያስተምረው ነበር። ሌሊትን መረጠ። ለዛ ብቻውን ለመማር መምህር ነውና ለመጠየቅ መልሱ እስኪገባው ድረስ ለመጠየቅ ጠይቆ ብቻ አይደለም አምኖም ለመሄድ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 22 መጨረሻ ላይ እስካለው ታሪክ ካጠናችሁ ኒቆዲሞስ ከክርስቶስ እግር ስር ቁጭ ብሎ ስለ 3 ነገር ተምሯል። ኒቆዲሞስ አንደኛ ስለ ዳግም መወለድ፣ ስለ ጥምቀት፣ ከእግዚአብሔር መንፈስ ስለመወለድ ተምሯል። ከማያልቅ ከማይጠፋ ዘር ስለመወለድ ተምሯል። ከሱ ቀጥሎ ኒቆዲሞስ ከክርስቶስ ስለ መሰቀሉ ተምሯል፣ ስለ መከራው። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን እንዲኖር እንጂ እንዳይጠፋ የሰው ልጅ እንዲሁ ይሰቀል ዘንድ ይገባዋል የሚል ክርስቶስ የሚገባውን ክርስቶስ የሚጠብቀውን መከራ ለኒቆዲሞስ አስተምሯል። ሶስተኛው እግዚአብሔር አብ ይህንን ዓለም ያለምንም ዋጋ መውደዱ፣ ያለምንም ዋጋ ለወደዳት ዓለም ደግሞ አንድ መተኪያ የሌለውን ልጁን አሳልፎ መስጠቱን ተምሯል። ለዚህ ነው ጌታ ምን አለው ታዲያ? ቁጥር 16 ላይ በእርሱ የሚያምን እንዲኖር እንጂ እንዳይጠፋ ወዶ እግዚአብሔር ይህንን ዓለም በነፃነት ወዶ እግዚአብሔር አንድያ ልጁን እንዲሁ ለዓለም ሰጥቷል አለ። ስሙ ይክበር ይመስገን። የሚገርም ትላልቅ የህይወት ትምህርትን የተማረው ትላልቅ መንገድ፣ ትላልቅ ህይወት፣ ትላልቅ በረከት ውስጥ ነው ራሱን ያገኘው። ይሄን ያገኘው በሌሊት ወደ ክርስቶስ በመገስገሱ ነው። በሌሊት ወደ ክርስቶስ እንዲገሰግስ ደግሞ የአይሁድን አለቃ ኒቆዲሞስን የምናደንቀው ባለስልጣን ሆኖ ሳለ፣ ባለገንዘብ ሆኖ ሳለ፣ መምህር ሆኖ ሳለ ሌሊትን ግን ከክርስቶስ እግር ስር ቁጭ ብሎ መማር መለጠ። ብዙ ጊዜ አብያተ ክርስቲያኖቻችን በሰርክ መርሃ ግብር ላይ ብዙ ህዝብን ያጡበት ምክንያት አንዱ ሰው ለራሱ የሰጠው ቦታ ከባድ ስለሆነ። መምህራን በሰርክ ጉባኤ ሲማሩ አታዩም። እኛ እኮ መምህራን ነን ይላሉ። ባለጠጎች፣ ጥሪት ያላቸው፣ ገንዘብ ያላቸው በሌሊት ወደ እግዚአብሔር ቤት ገስግሰው ከእግዚአብሔር ሲማሩ አትመለከቱም። በሌሊት ሌላ ቦታ ሲያመሹ ግን ትመለከታላችሁ። ባለስልጣኖች፣ በተለይ የዚህ ዓለም ሁኔታ የተስተካከለላቸው ባለስልጣናት፣ የከበሬታን ስፍራ ያገኙ ባለስልጣናት፣ ኃላፊነት የተሸከሙ ባለስልጣናት ሌሊት እንኳ ቢሆን ለእግዚአብሔር ቃል ጊዜ ሲሰጡ በብዛት አንመለከትም። ይሄን ስንል ግን ብዙዎቹ እንደዚህ ናቸው ማለት አይደለም። እንደነ ኒቆዲሞስ ደግሞ አሉ። መስሪያ ቤታቸውን በጊዜያቸው ዘግተው ወደ እግዚአብሔር ደጅ የሚገሰግሱ፣ በእግዚአብሔር ቃል ጉዳይ ኃላፊነታቸው ባዶ የሚቀርባቸው፣ በእግዚአብሔር አምላክነት ጉዳይ ስልጣናቸው ኃላፊ እንደሆነ የተረዱ ደግሞ አሉ። እንደነዚህ ያሉትን በቁጥር እግዚአብሔር ያብዛልን። እዚህ እንዲህ ብሎ ይጀምራል ቅዱስ ዮሐንስ ይህን ታሪክ ሲጽፍ ያየው ነውና የተመለከተውን እንዲህ ጻፈ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ካንተ ጋር ከሆነ በቀር
አንተ የምታደርጋቸውን እነዚህ ምልክቶች ማንም ሊያደርግ አይችልም አለ። ልብ በሉ፣ እግዚአብሔር የሚልከውን ያምናሉ ብለናል። መጀመሪያ ከእግዚአብሔር ዘንድ ተልከው መላእክት ይመጣሉ ብሎ ያምናሉ ፈሪሳውያን ብለናል። የሚሰራቸው ተአምራቶች ምልክቶች አሉ። አዎ አሉ። እንዲያው ትምህርት እንዲሆናችሁ እዛው የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 25 ጀምሮ በተለይ ቁጥር 23 ላይ በፋሲካ በዓልም በኢየሩሳሌም ያደረገውን ምልክቱ ባየው ጊዜ ብዙ ሰዎች በሱ አመኑ ይላል። ስንት ሰዎች? በደንብ መልሱ። ስንት ሰዎች? አያችሁ፣ በፋሲካ ያከብር የለ ክርስቶስ ከ3 በላይ ፋሲካዎችን ስብከቱን ከጀመረ ጊዜ በኋላ አክብረዋል። ለሕጉ ታዘዋል። ለፋሲካ ወደ መቅደስ ወጥተዋል። 4ኛ ፋሲካ ላይ ግን ራሱ ፋሲካችን ሆኖ ታርዶልናል። ክብርና ምስጋና ለስሙ ይሁን። ፋሲካ ሲያከብር ግን እንደ ሌሎች አክባሪዎች ብቻ አክብሮ አይመለስም። እግረ መንገዱን ሽባ እየተረተረ፣ እግረ መንገዱን የጎደለውን እየሞላ፣ የተጣመመውን እያቃና፣ ገቢረ ተአምራትን እየፈጸመ፣ ከቃል በላይ የሆነውን እያስተማረ፣ መስዋዕት ለመሰዋት የመጡትን ብቻ ሰዎች ሳይሆን በከተማ የቀሩትንም በተአምራት ወደ መቅደሱ እየጠራ ምልክቶችን ያደርግ ነበር። የእጁን ምልክቶች አዩ፣ ብዙዎችም በሱ አመኑ ይላል። ለዓለማችን ሁሉ በሱ ማመን እንዲሆንለት የሱ መልካም ፈቃድ ይሆንልን። በቃ በሱ ማመን ነው ዋናው። ብቻ ግን ምልክቱን ስላየን አይደለም። ብቻ ግን ተአምራት ብቻ ስላየን አይደለም። ድንቅ ስላየን አይደለም። አንተ ድንቅ ብቻ ሰሪ አይደለም እግዚአብሔር አምላካችን። አዎ ተአምራት ሁሉ የሱ ስራዎች ናቸው። ተአምራትንም ሳይፈጽም ራሱን ይገልጣል። በትምህርት በሕይወት ራሱን ይገልጣል። ለዚህ ነው በዚህ ምዕራፍ ላይ የምታዩቸው ሰዎች ብዙ ምልክት ባዩ ጊዜ ብዙ ሰዎች በሱ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ስለነበረ፣ ምኖችን ሁሉ ያውቅ ስለነበረ፣ አመንብህ ያሉትን ሰዎች ሁሉ ያውቃቸው ስለነበረ፣ ስለ ሰውም ማንም ሊመሰክርለት አያስፈልገውም ነበርና አይተማመናቸውም ነበር፣ ራሱ በሰው ያለውን ሐሳብ ያውቅ ነበርና ብሎ ምዕራፍ 2 ይዘጋል። እና ኒቆዲሞስ ይሄን አመጣ። ያንተ የምትሰራውን ስራ ምልክትህን እግዚአብሔር ከሱ ጋር ካልሆነ በስተቀር አለ። እግዚአብሔር ከሱ ጋር ካልሆነ በስተቀር የሚለው ለክርስቶስ የሚነገር ቃል አይደለም። ራሱ ክርስቶስ እግዚአብሔር ወልድ ነው። ተአምራት ሁሉ የተጠናቀቁት በሱ ነው። ስሙ ለዘላለም ይክበር ይመስገን። እግዚአብሔር ከሱ ጋር ከሆነ ተብሎ ለሱ አይባል። እግዚአብሔር ከሱ ጋር ያለው ሰው ያደረገውን ነገር ታደርጋል። ይሄን ደግሞ በዓይናችን አይተናል። ተራ ስራ አይደለም። ሰው ዝም ብሎ የሚያደርገውን ምልክት አይደለም የምታደርገው። ሰው ዝም ብሎ በራሱ ተማምኖ ከእውቀቱ አካፍሎ ያገኘውን አይደለም የምታደርገው። ባንተ እጅ የሚደረጉ ተአምራቶች፣ ባንተ የሚፈጸሙ ምልክቶች ደግሞ ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና አለ። ቀጥሎ መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለ። አሁን ደግሞ የሃይማኖታችን የእምነታችን ሐዋርያና መምህር ማን ነው? ክርስቶስ ኢየሱስ ነው። ስሙ የተመሰገነ ይሁን። የእምነታችን መሰረቱ ሐዋርያም የሆነ መምህራችን ሊቀ ካህናችን እሱ ከእግዚአብሔር ዘንድ እንደመጣ እናውቃለን አለ። አሁን ስለ መምህርነቱ አሁን ኒቆዲሞስ ክርስቶስን ከማግኘቱ አስቀድሞ ለአንድም ሰው መምህር ብሎ አያውቅም። ራሱ መምህር ስለሆነ ያ ታላቅ ምድራዊ መምህር ለሰማያዊው መምህር ግን መምህር ሆይ ብሎ ነገረው። የሱን የመምህርነት ክብሬን ይቀናቀነኛል አላለም። አንተ መምህር ነህ አለው። ደግሞስ ከእግዚአብሔር ዘንድ እኔ ተላከው አለው። በመምጣቱ በመውረዱ ተልኳል። ይሄንን እናምናለን። ነገር ግን ከእግዚአብሔር አብ ክርስቶስ ተላከ ስንል በባህሪው ከአብ ጎድሎ አይደለም፣ ከአብ አንሶ አይደለም፣ ከመንፈስ ቅዱስ አንሶ አይደለም። ይሄ ለክርስቶስ ያ እሱ ፈሪሳዊው መምህሩ ኒቆዲሞስ የተናገረው ቃል አሁን ሙሉን ይገልጣል ማለት አይደለም። ብቻ ግን አንተ መምህር ነህ አለ። ረቢ ነው ያለው በራሱ ቋንቋ። ረቢ ከእግዚአብሔር ዘንድ እንደተላከ እናውቃለን። ደግሞ ለዓለም መምህር ሆነ እንደተላከ እናውቃለን። በኒቆዲሞስ ሕይወት ክርስቶስ እንዴት አይነት መምህር እንደሆነ
ዮሐንስ ምዕራፍ 7 ስታጠኑ ታገኛላችሁ። በምልክትም በተአምራትም ያየውን ሁሉ ከመሰከረለት በኋላ ክርስቶስ ከአብ ዘንድ ተልኮ መምጣቱን አሁን አልነገረውም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ደግሞ ድንቅ መምህር ነኝ፣ ጎበዝ መምህር ነኝ አላለም። ቀጥታ ክርስቶስ የተናገረው ነገር ቢኖር እንዲህ ያለው እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለ። የትምህርታችን ሐሳብ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። አይደለም መውረስ ሊያይ አይችልም። አይደለም ሊኖርበት ሊያይ አይችልም። ይህንን ቃል ኒቆዲሞስ ዝም ብሎ አይሰማ ነው እንዴ ብሎ አይሄድም። እንዴት ይላል? መምህር ስለሆነ ምን ስለሆነ? አዋቂ ሰው ስለሆነ። እንዴት ሰው ዳግመኛ ይወለዳል? እንዴት ሰው ተወልዶ አድጎ ካረጀ ካበጀ በኋላ ወደ እናቱ ማህፀን ተመልሶ ይወለዳል? ወደዚህ ሐሳብ ሳንመጣ የኒቆዲሞስን አገልግሎት ብንቋጭ ደስ ይለኛል። እዚሁ ሐሳባችሁን እዚሁ ላይ ትይዙና ምንም እንኳ ቢፈራም ምንም እንኳ ከክርስቶስ አጠገብ ሆኖ ቀን ለቀን መታየት ባይፈልግም በዮሐንስ 7 ላይ የሆነው አንድ ትልቅ ጉዳይ ሲከሰት ግን ወደ ክርስቶስ ተጠግተዋል። ወደ እሱ እንድንጠጋ እሱ ሁላችንንም ይርዳን። ምን ሆነ መሰላችሁ? እንግዲህ ሸንጎ የአይሁድ ሸንጎች ጸሐፍትና ፈሪሳውያን ሌሎችም ኢየሱስ አምላካችን መድኃኒታችን ክርስቶስ ከቃሉ ትምህርት የተነሳ ከተማን ስለማረከ ከእጁ ታምራት የተነሳ የራቁትንም ጭምር ስላቀረበ በሚመሯት በሚገዟት ከተማ ውስጥ ስለ ክርስቶስ በሕዝቡ ዘንድ መነጋገሪያ ነበር። በክርስቶስ ጉዳይ፣ በአምላክነቱ፣ በሥራው፣ በትምህርቱ ጉዳይ፣ በጥያቄው በመልሱ ጉዳይ ብዙዎች ዘንድ ንግግር፣ ክርክር ተነሳ። እንዲያው የዮሐንስ ወንጌል ምዕራፍ 7 ከቁጥር 32 ያለውን ብመለከተው ደስ ይለኛል። ከላይ ያለውም ቃል ራሱን ስለሚገልጥ ማለት ነው። ፈሪሳውያን ሕዝቡ ስለ እርሱ እንደዚህ ሲያንጎራጎሩ ሰሙ። የካህናት አለቆችም ፈሪሳውያን ሊይዙት ሎሌዎችን ላኩ ይላል። ይሄ በሚገባን ቋንቋ ፈሪሳውያን በክርስቶስ ጉዳይ ከተማ ውስጥ ማንጎራጎሮች እንደተፈጠሩ፣ ብዙ በሱ ያመኑ እንደመጡ፣ በእርሱ ደግሞ ያላመኑ እንደሚያጉረመርሙበት ሲሰሙ በአጭር ግልጽ በሆነ ቃል ወታደሮች በትእዛዝ ወደ ክርስቶስ ሂደው ይዘውት እንዲያቀርቡ ትእዛዝ አወጡ። ወታደሮቹም ክርስቶስን ሊይዘውት ወደ ሸንጎ ለፍርድ ለማቅረብ ሄዱ ይላል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ወታደሮቹ ገና ሲሄዱ ጌታችንና አምላካችን ኢየሱስ ክርስቶስ 3 ነገሮችን ሲያስተምር ተልኮ የሄዱ ወታደሮች ሰሙ። አንደኛ ምን አስተማረ ካላችሁ፣ ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ጥቂት ጊዜ ከእናንተ ጋር እሰነብታለሁ፣ ከዚያ ወደ ላከኝ እሄዳለሁ፣ ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም አለ። ይሄን ትምህርት ሰሙ ወታደሮች። ከቃሉ ጋር ናችሁ። ትፈልጉኛላችሁ። ምን ሊያደርጉት መጥተዋል? ሊያስሩት መጥተዋል። አዎ ምን ሊያደርጉት መጥተዋል? አስረው ሊያቀርቡት መጥተዋል። ለተሰበሰበ ሕዝብ ጌታ ግን የሚያስተምረው ይሄንን ነበረ። ትፈልጉኛላችሁ ግን አታገኙኝ፣ ወደ ላከኝ ወደ አብ የሚሄድበት ጊዜ ደርሰዋል ካለ በኋላ ይሄንን ሕዝቡ ይሰማ ነበረ። ሁለተኛ ይሄንን ትምህርቱን ሕዝቡ ልክ ከአንደበቱ ከሰማ በኋላ አዎ እሱ መሲሁ ወደ ግሪክ ሀገር ሊሄድ ነው አሉ። ወዴት ሊሄድ ነው? የግሪክን ሰዎች በግሪክ የተበተኑትን አይሁዶች ሊሰበስብ ሊያስተምር ሊሄድ ነው። መሄዱን አድራሻ ለውጥ ከሰፈር ወደ ሰፈር አደረጉት። መሄዱ የጌታ አድራሻ ለውጡ ከምድር ወደ ሰማይ ነው። ስሙ የተመሰገነ ይሁን። ስለገባን ነው ወደ ሰማይ ያደርገውልናል ያሉ። እሄዳለሁ ወደ ላከኝ እመለሳለሁ ብሎ ሲላቸው አይ ከኢየሩሳሌም ወደ ግሪክ ሀገር ከሰፈር ወደ ሰፈር ብቻ ነው የሚል ድምዳሜ ሊሰጡት ፈለጉ። እሱ ግን አይደለም። ይሄን ሲያስተምር ወታደሮች ይሰሙት ነበረ። እና ቅዱስ ዮሐንስ ይሄን ጉዳይ ሲያበራራልን
በግሪክ ሰዎች መካከል ተበትኖ ወደሚኖሩት ሊሄዱ የግሪክን ሰዎች ሊያስተምረው አለውን አሉ። እርሱ ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድነው ብለው እርስ በርሳቸው ተነጋገሩ ይላል። ይሄንን አንድ ትምህርት ሰሙ ወታደሮች። ግሩም ትምህርት ነው ይሄ ትምህርት። ምን ማለት ነው? ፈልገነው እሱን የማናገኝበት እንዴት ነው የሚለውን ይሄን ትምህርት ሰሙ። ሁለተኛ ትምህርት ኢየሱስ ብቻውን ቆሞ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ አለ ሐዋርያው። ለመንፈስ ቅዱስ ክብር ይግባው። ማንም ደግሞ አለ፣ ማንም ካለ ማንም፣ ወንድ ሴት አይለይ፣ ባለስልጣን ተራ ሰው አይለይ፣ ድሃ ሀብታም አይለይ፣ ትልቅ ትንሽ አይለይ፣ ማንም ግን የተጠማ ቢኖር ወደኔ ይምጣ። በታላቅ ቃል ጮሆ ተናገረ ነው የሚለው ሐዋርያው። ድምፁን ከፍ አድርጎ ተናገረ ነው የሚለው ሐዋርያው። እንዲሰማ አድርጎ ተናገረ ነው የሚለው ሐዋርያው። ይህንንም ሁለተኛ ትምህርት ሰሙ። የተጠማ ካለ ወደኔ ይምጣ፣ ከጠጣ በኋላ ደግሞ በሆዱ የውሃ መፍለቅ ይሆንለታል፣ የውሃ ምንጭ ይሆናል፣ የደረቀውን የሚያለመልም ይሆናል የሚል ትምህርት ሰጠ። ውሃ ስላለው ነገር ሰዎች እንዴት አሉ። ነገር ግን አለ በጊዜው ጌታ ከከበረ በኋላ ለወዳጆቹ ስለሚወርድ መንፈስ ቅዱስ ነው ብሎ ፈታልን። እግዚአብሔር ስሙ ይክበር ይመስገን። ይሄንን በሉ ተማሩ። ስለዚህ ይሄን ሁለት ትልቅ ትምህርት ከተማሩ በኋላ ከህዝቡ አያሌ ሰዎች ይህን ቃል ሲሰሙ ይህ በእውነት ነቢዩ ነው አሉ። ሌሎችም ይህ ክርስቶስ ነው አሉ። ሌሎች ግን ክርስቶስ በእውኑ ከገሊላ ይመጣልን አሉ። እየሰማችሁ ነው። የአካባቢው ሰው ለገሊላ ሰው የነበረው ስፍራ እንዳይመስላችሁ። ከገሊላ የመጡ ሌሎቹ አሳ የሚያጠምዱ ዕውቀትም ቢሆንም ብዛም አዋቂዎች ያልሆኑ በሀብትም ከፊት ያልቀደሙ ከቃሉ ጋር ናቸው። ከገሊላ አካባቢ ተጠርቶ የመጡ ሰዎች እምብዛም ይህን ያህል ወደ መንግስትም ደግሞ ወደ ማህበረሰብ ሄደው ጫና ይፈጥራሉ፣ ዕውቀትም እኮ የላቸውም ተብሎ የተደመደመላቸው ጉዳይ። ስለዚህ ነብዩም ቢሆን እንዴት ከገሊላ ይመጣል? የእግዚአብሔር ምርጫ አይገርማችሁም? ሐዋርያቱን እንዴት እንደመረጣቸው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ጀምራችሁ አላነበባችሁም? መች እሱ የዚህን ዓለም ጥበበኞች መረጠ? መች እግዚአብሔር የዚህን ዓለም አዋቂዎች መረጠ? ዓለም የጣላቸውን እሱ እያነሳ፣ ዓለም ያልመረጣቸውን እሱ እየመረጠ ከምድር ለይቶ የራሱ ካረገ በኋላ በአባቱ ዙፋን በሰማይ ቤት አስተካከለ። ምርጫው ግሩም ነው። ከዚያ ስፍራ ማንስ ተመርጦ መጥቶ ያድነናል ብሎ ተስፋ ቆርጧል። በጥያቄ ምልክት ነው የተዘጋው። ነብይ ነው ካላችሁ እንዴት ነብይ ከዛ ይመጣል? እንዴት ከዚያ መንደር ነብይ ይመጣል? ነብይማ እኮ የሚመጣው ከክርስቶስ ከዳዊት ወገን ከዳዊት መንበር ከነበረበት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን እያሉ ሰዎች ሐሳባቸው በሁለት ተከፈለ፣ አንጎራጎሩ። እንግዲህ ከእርሱ የተነሳ በሕዝቡ መካከል መለያየት ሆነ። ከእነርሱም አንዳንዶቹ ሊይዙት ወደዱ፣ ነገር ግን እጁን ማንም አልጫንበትም ይላል። ሊይዙት ምን አሉ? ይዛችሁ አምጡ ተብለው እኮ ነው ሄዱት። ግን ማንም እጁን አልጫንበትም። በነጋ ወታደሮቹ ተመለሱና ይኸው እዚሁ ምዕራፍ ላይ ወደ ካህናት አለቆች ወደ ፈሪሳውያን መጡ። እነዚያም ያላመጣችሁት ስለምንድን ነው ብለው ጠየቋቸው። አስራችሁ አምጡ አላልናችሁም? ያላመጣችሁት ለምንድን ነው? አስራችሁ ያላቀረባችሁት ለምንድን ነው ብለው ሊቃነ ካህናቱ ይጠይቋቸዋል። የሎሌዎቹ መልስ እጅግ ልብን የሚያሳርፍ መልስ ነው። ሎሌዎቹ ግን እንደዚህ አሉ፣ እንደዚህ ሰው ማንም እንዲህ ከቶ አልተናገረም ብሎ መለሱ ይላል። ያዙት እንዳላችሁን ሰው ከቶ አስተማሪ የለም። አያችሁ፣ ክርስቶስ የምናምነው አምላካችን ጠላቶቹን የማረከ ትምህርት ያለው ክርስቶስ ብቻ ነው። ስሙ ይክበር ይመስገን። እንደሱ አስተማሪ በከተማችን አይተን አናውቅ። እንደሱስ ማንም አልተናገረም። ከቃሉ ስህተት ነው፣ ከህይወቱ ግድፈት ነው። ለምን ይዘን እንመጣለን አሉ። ይዘነው አንመጣም። እንደሱ ያስተማረ፣ እንደሱ ቅን፣ እንደሱ ትክክለኛ አላየንም፣ ወንጀል አላየንበትም አሉ።
በዚህ ሰዓት የኒቆዲሞስ አገልግሎት ይመጣል። ይሄን ጉባኤ ይሄን የክፋት ጉባኤ የሚበትን አገልግሎትና ምስክርነት ዕውቀት ራስን መስጠት ይመጣል። ምንም እንኳን ቀን ከክርስቶስ ጋር ባይውል ኒቆዲሞስ እንዲህ አላቸው። እንግዲህ እነሱ እንዲህ አሉ ተመልሰው፣ እናንተ ደግሞ ሳታችሁን? ከአለቆች ወይስ ከፈሪሳውያን በእርሱ ያመነ አለን አሉ። ከኛ መካከል በዚህ ሰው ያመነ ይኖር ይሆን? ከአለቆች መካከል እሱን የታመነ እሱ አምላክ ነው ያለ እሱን የሰማው ይኖር ይሆን አሉ ፈሪሳውያን። ፈሪሳውያን እንዲህ ሲሉ፣ ነገር ግን ሕግን የማያውቀው ይህ ሕዝብ ርጉም ነው እያሉ ሕዝቡን እየረገሙ ይህን ቃል መለሱላቸው። መጥቶ የነበረው በሌሊት ወደ እርሱ ገስግሶ የነበረው ኒቆዲሞስ እንዲህ አለ፣ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው። ምናችን? ሕጋችን። የሕግ መምህር ነው ብለናል። ሕጋችን ቀድሞ ከወንጀለኛው ሳይሰማ ቀጥሎስ ምን እንደሰራ ሳያይ በጭፍን ሰው ላይ ይፈርዳልን አላቸው። እንዲያው ሰው ስላለ ብቻ ይፈርዳል ሕጋችን? አይሁድ ለሕጋቸው እንዴት ጠንቃቃዎች እንደሆኑ የምታዩት። አንዳንድ ጊዜ የምድራችን ውንጀላ የሰፈራችን ውንጀላ ከአይሁድ የሞት ሕግ እንኳ የተሻለ አይደለም። አይሁድ እንኳ አንድን ሰው በደለኛ ለማለት አንድን ሰው ወንጀለኛ ለማለት ሲያደርግ ማየት ነበረባቸው፣ ሲናገር መስማት ነበረባቸው። ይሄንን በማድረጋችን እኮ በሕጋችን ላይ ዘለናል። ይዘው እንዲመጡ የመሄዱት ሎሌዎች የሚመሰክሩት የእሱን ደግነት ነው። እኛ ደግሞ ከአንደበቱ አልሰማን፣ ከእጁ ክፉ ሥራ አላየን። ሕጋችን እኮ ይህን አልይልም አላቸው። እንዲህ ብሎ ሲል አንተ ደግሞ ከገሊላ ነህን አሉት ኒቆዲሞስን። እንዲህ ካሉት በኋላ ነቢይ ከገሊላ እንዳይነሳ መርምር አሉት። ከዚህ በመጨረሻም እያንዳንዱ ወደ ቤቱ ሄደ ብሎ ይዘጋል። ስለ ቃሉ እግዚአብሔር ይክበር ይመስገን። ይህን ኒቆዲሞስ መጨረሻ ሕይወት ላይ ታገኙታላችሁ። ሶስተኛ ክፍልን ስናይ ኒቆዲሞስ በዕለተ ዓርብ በጌታ ሞቱ ጊዜ በመስቀሉ ስር ይገኛል። ያ ቅድም በኃይለ ጠጋ ነው ያልነው ኒቆዲሞስ፣ ያ በሌሊት መጥቶ ይማራል ያልነው ኒቆዲሞስ፣ የሕግ መምህር ነው ተጠያቂ ነው አለቃ ነው ያልነው ኒቆዲሞስ በመጨረሻው ሰዓት የመጨረሻውን ሰዓት ሳሉት ፍጥረት በፈጣሪው ላይ የጨከነበት ሰዓት በእጆቹ ያጠነከራቸው የፈወሳቸው ሽባዎች በእርሱ ላይ የበረቱበት ሰዓት ስለ ቤዛ ብዙሃን ከምድራችን ላይ ተመቶ እንደተወገደ ዓለም ሁሉ ሰው ሁሉ በእርሱ ላይ የጨከነበት ሰዓት ነው ዕለተ ዓርብ። እስከ ቀራንዮ ተጓዙ። የሰው ልጅ ክርስቶስ የተጨነቀበት ሰዓት ለኒቆዲሞስ ያስተማረውን ሙሴ በምድረ በዳ እባብን እንደሰቀለ ሕይወተ ብዙሃን ይበዛ ዘንድ ብዙዎች ያገኙ ዘንድ ይሰቀላል የተባለበት ጊዜ ደረሰ። ዕለተ ዓርብ ነው እሱ። ያ ዕለተ ዓርብ ክርስቶስ ቤዛ ሆኖ ብቻውን ወደ መስቀል የወጣበት ዕለት፣ ወዳጆቹ እንኳ ጨርቃቸውን ጥለው የሸሹበት ዕለት፣ የመረቁት በዕለተ ሆሳዕና አድነን ያሉት እንኳ ይሙትልን ብለው የፈረዱበት ዕለት ነው። ከ13 ምዕራፍ በላይ በመውደቅ በመነሳት በመወጋት በመገረፍ በብዙ ስቃይና ጭንቅ ቤዛን የከፈለበት ዕለት ነው። የኢሳይያስ መጽሐፍ ይህን ያስታውሰናል። ኢሳይያስ በመጽሐፉ ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 3 ጀምራችሁ ስታነቡ እጅግ የሚገርም ቃል አለ። ተጨነቀ፣ ተሰቃየ፣ በሸላቾቹም ፊት ዝም እንደሚል በግ ዝም አለ ይላል መጽሐፍ። ተጨነቀ ብቻውን ያንሳል እንዴ ወገኖች? ሞት ለማያውቀው ኃጢአት ለማይስማማው ለወልደ እግዚአብሔር ሕያው ለክርስቶስ መጨነቅ መቻነሰው? ቅዱስ ጳውሎስም በመልእክቱ ይህን ከሚያህል ሞት ያድነናል፣ እሱም ከዚህ ይህን ከሚያህል ሞት እኛን ለማዳን ያውም ለመስቀል ሞት የታዘዘ ሆነ ይለዋል። የመስቀል ሞት ዝም ብለን ተርከን የምንሄደው ሞት አይደለም። የመስቀል ሞት በመከራ በስቃይ በጭንቅ የተከበበ ሞት ነው።
ጅራፉ ቁጥሩ ሳያንስ ቆመው ትናንት ይመገቡ ይማሩ ይሰሙ የነበሩት የሚበተኑበት እውነት ብቻውን የሚቀርበት ሞት ነው የመስቀል ሞት። ከእጁ የበሉት የተበተኑበት፣ ወዳጆቼ ብሎ ሁለት ሁለት አድርጎ የላካቸው ጨርቃቸውን ጥለው የሸሹበት፣ ጥቂት ሰዎች ብቻ በመስቀሉ ስር የቀሩለት፣ ብቻውን ለሞት ተላልፎ የተሰጠበት፣ በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ ቅድስት ነፍሱን ከቅዱስ ሥጋው ስለ ሁላችን ለየ። ክርስቶስ ሞትን ቀመሰ። ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ሞታችንን ሊያጠፋ ሞተ። ሞታችንን ሊሽር ሞተ። የማይሞተው ሞተ። ሞት የሌለበት ሰው ያመጣውን ሞት ቀመሰ። እዚህ ነው ሮሜ 5 ላይ ቅዱስ ጳውሎስ በስፋት ይናገራል። ከአዳም የተነሳ ሁሉም ሞተዋል። ከአዳም በደል የተነሳ ሙታን ነበርን። ከክርስቶስ የተነሳ ግን ሕያዋን ሆነን በአባታችን አዳም የመጣብንን ሞት በመስቀል ላይ ቀመሰና ሞተና ተቀበለና የሱን ሕይወት ሰጠን። ለወዳጆቹ ነፍሱን እስከ መስጠት ድረስ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ያስተማረውን በተግባር ገለጠልን። ስሙ ብሩክ ይሁንልን። እና በሞተበት ሰዓት ላይ ደፋሮች ያስፈልጉ ነበረ። እንግዲህ ጌታ የት ሞተ? ቀራንዮ ነው። ቀራንዮ ከከተማ ወጥቶ በከፍታ ላይ ነው። ከቀራንዮ ቀጥሎ አይሁድ ክፉዎች ናቸውና ጌታችንም ስጋው እንኳን በክብር እንዲያርፍ አልፈለጉ። የጌታችን ስጋ በክብር እንዲያርፍ አልፈለጉ። አይታችሁ ከሆነ ሁለቱን ሰዎች መስቀላቸውን ጭንጭኑን ሰባብረውታል። የጌታን አነኩም። በእርግጥ የመጽሐፍም ቃል ስላለ በዚያው ቦታው በዚያው እንደተሰቀለ እንዲቀር ነበር የፈለጉት። በዚያው እንደተሰቀለ ሰዎች በቃ ሰቅለነዋል። የክርስቶስ ጉዳይ በዚህ ላይ ያበቃ፣ የወንጌልም ጉዳይ እስከ ቀራንዮ፣ የክርስትናውም ጉዳይ እስከዚህ ነው ብለው ለሌላ ክፋት ወደ ቤታቸው ተመለሱ። 11 ሰዓት ሲሆን ግን ቀድሞ በሌሊት ይመጣ የነበረ ኒቆዲሞስ የጌታን የኢየሱስ ክርስቶስን ስጋ ሊለምን ወደ ጲላጦስ መጣ ይላል። ስጠኝ፣ አሁን ስልጣን ለምኔ አያስፈራኝ። ፈሪሳዊ መሆን፣ የአይሁድ አለቃ መሆን፣ ባለ ስልጣን መሆን እስከዚህ ይበቃል። እስካሁን ቀን የሸሸውት ይበቃል። ሌሊት የተማረውን በመጨረሻው 11ኛ ሰዓት ላይ የቁርጥ ቀን ወዳጅ ሆኖ በመስቀሉ ስር ተገኘ። በመስቀሉ ስር ሲገኝ ብቻውን አይደለም፣ አንድም ደግሞ ጓደኛ ነበረው። ለዚህ ነው የዮሐንስ ወንጌል ምዕራፍ 19 ቁጥር 38 ጀምሮ ይህን ይመለከታል። ከዚህ በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የኢየሱስን ስጋ ሊወስድ ጲላጦስን ለመነ። ጲላጦስም ፈቀደለት። ስለዚህም መጥቶ የኢየሱስ ስጋ ወሰደ። ደግሞም አስቀድሞ በሌሊት ወደ እርሱ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ስጋ ወሰደው። እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት፣ በአዲስ መቃብርም አኖሩት። ፍጻሜው የጌታችንን የኢየሱስ ክርስቶስን ስጋ በመቀበል ተቀብሎ በማክበር አክብሮ በክብር ስፍራ በማሳረፍ ተጠናቀቀ። ፍጻሜያችን እንዲህ ይመርልን። እግዚአብሔር የፍጻሜ አምላክ ነው ወገኖች። ጅማሬያችን ታናሽ ቢሆንም ፍርሃት ቢፈራረቅበትም ከብርሃኑ በጨለማ ሰዓት ፍርሃት እያለ ከኋላም እየመጣም ቢሆንም ፍጻሜያችን እንደ ኒቆዲሞስ ፍጻሜ እንዲሆን እግዚአብሔር ለሁላችንም ይፍቀድልን። ልመልሳችሁና ላጠቃል። እንግዲህ ጌታ አስተማር ኒቆዲሞስ ስለ ሕይወት፣ ስለ ዘላለም ሕይወት፣ ስለ እግዚአብሔር መንግስት አስተማር። የእግዚአብሔር መንግስት ማግኛ መንገዱ የመጀመሪያው ሁለተኛ መወለድ ነው አለ። ሁለተኛ ምን መሆን ነው? በሉ ሁለተኛ ምን መሆን ነው? ሁለተኛ መወለድ ነው። ዳግም ልደት ነው። ሁለተኛ ልትወለዱ ያስፈልጋቸዋል። ሁለተኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለ እና ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለ። ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልና አለው።
ኢየሱስም መልሶ እንዲህ ሲል ተናገረ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ሁለተኛ አጽንዖት፣ ሁለተኛ አብራራለት። ጭራሽ ሰው ከሁለት ዓለም የሚኖር መሆኑን ነገረው። ከስጋ የተወለደ ስጋ ነው አለው። በሉ እስኪ ከስጋ በሉ። የተወለደ ምንድን ነው? ስጋ ነው። ስጋ የሚጠፋበት ቀን አለው። ስጋ የሚያቆምበት ጊዜ አለው። ከስጋ መወለድ የሚያስመካ አይደለም። ከስጋ መወለድ የሚጠናቀቅበት ጊዜ አለ። ስለዚህ ከስጋ የተወለደ ስጋ ነው። እንደ ስጋ ይኖራል፣ እንደ ስጋ ያስባል። ሐሳቡ ስጋዊ ይሆናል። ሐሳቡ ተስፋው ምድራዊ ይሆናል። ከመንፈስ ከውሃ ሳይወለዱ በስጋ የመጀመሪያው ልደት ከእናት ከአባት ባገኙት ብቻ የእግዚአብሔር መንግሥት ሊታይ አይችልም። ዛሬ ቃሉን የምትፈሩት እናንተ ከቃሉ ከውሃው ከመንፈስ ቅዱስ ስለተወለዳችሁ ነው። ቃሉን ያየነው ስለተወለድ ነው። ያልተወለዱ ዛሬ ቃሉን አያዩትም። ያልተወለዱት ናቸው ዛሬ ቃሉ ላይ ሌላ ነገር እየጨመሩ የሚያጣምሙት። ያልተወለዱ ናቸው ዛሬ ቃሉን ዝም ብለው አንዱን ምዕራፍ እያነሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት ላይ ሕልውናው ላይ ሕያውነቱ ላይ ቤዛነቱ ላይ የማይሆን ነገር የሚናገሩ በጨለማ ያሉ ናቸው። እግዚአብሔር እነሱ ወደ ብርሃን ያምጣልን። ጨለማ የሚጠሉ ካሉ ቅድም ብያቸዋለሁ። ሶስተኛ የመጨረሻ ኒቆዲሞስ ትምህርቱ የተጠናቀቀው ጌታ ክፉ የሚሰሩ ሰዎች ብርሃንን ይጠላሉ። ክፋታቸው እንዳይገለጥ ወደ ብርሃን አይመጡም። መልካም የሚሰሩ ሰዎች ግን ወደ ብርሃን ይመጣሉ አለው። ወደ ምን ይመጣሉ? ወደ ብርሃን ይመጣሉ። ትልቁ ችግር ወደ ብርሃን ለመምጣት በስጋ ብቻ የመሆናችን። ስለዚህ በስጋ ከስጋ የተወለደ ስጋ ብቻ፣ ከመንፈስ ደግሞ የተወለደ መንፈስ ነው። ስለዚህ ይሄንን ስላልኩ አታድንቅ አሉ። ሰው እንደገና ተወልዶ አድጎ አርጅቶ እንደገና ሕፃን ሆኖ ወደ እናቱ ማህፀን ይመለሳል ማለት አይደለም። ነፋስ እንዴት እንደሚነፍስ ተመልከት አለው ጌታ። እንዲያው ደስ የሚለው ሁለተኛ መወለድ እንዳለበት። አንተ የአይሁድ መምህር ሆነ ሳለ ይሄን አታውቅምን አለው። የማን መምህር ሆነ ሳለ? አለዝቦ ነገረው ይላሉ ሊቃውንት። ክርስቶስ ትምህርቱ ሕይወት ነው፣ ስሙ የተባረከ ይሁን። ዞር በል አንተ አላነበብክም የሚል አምላክ አይደለም። አንተም ብሎ መምህር የሚል አምላክ አይደለም። ተኮ የእስራኤል መምህር፣ አንተ የእስራኤል አስተማሪ ነህ፣ የአይሁድ መምህር ነህ። መምህርነቱን ነገረው። ይሄን ግን እስከ ዛሬ እንዴት አታውቅም? ታዲያ ይሌለ እግዚአብሔር እኮ ኑ እንዋቀስ ይላል። የምታስተምሩም የምትማሩም የምትሰሙም እግዚአብሔር እንዋቀስ ዘንድ መጀመሪያ ኑ ይላል፣ በፍቅር ይጠራል። አለዝቦ አስተማረው፣ አለዝቦስ ገሰጸው፣ አለዝቦስ ፍጹም ትምህርትን ነገረው። መምህር አይደለ? ሁለተኛ መወለድ ያስፈልጋቸዋል ስላልኩ አታድንቅ። እንዴ ይሄን ስላልኩ አታድንቅ፣ ሌላም ይበልጣል ገና። ይሄንን አስተማረው፣ ስለ ነፋስ ነገረው። እንደገና ሰው ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት መግባት እንደማይችል ነገረው። መጨረሻ ላይ የአይሁድን መምህር እሱን ክብሩን ጠብቆለት መምህርነቱን ጠቅሶለት በክብር አክብሮ ደቀ መዝሙሩ አደረገው። ክርስቶስ በትምህርቱ ያተረፈው ማንንም ስለተቀበለ ነው። ስሙ ይክበር ይመስገን። ኃጢአተኛ ነኝ፣ በዝሙት የምኖር ነኝ፣ የረከስኩ ነኝ፣ የኃጢአተኛው መጀመሪያ ነኝ የምትለዋን ሽቶዋን ተቀበላት፣ ኃጢአቷን ይቅር አላት፣ ዳግም አትበድይ አለ። ስናስረው ኃጢአተኞችን ለመቀበል ክርስቶስ ኢየሱስ ተገለጠ የሚለው ቃል የተገባና ሁሉም የሚቀበለው የተገባ ቃል ነው ይላል ቃሉ። ስለዚህ ክርስቶስ የናቀው አንድም ፍጥረት የለም። ይኑራችሁ፣ ክብር የሚኑራችሁ፣ ክብርን አልናቀም ክርስቶስ። እንዲያው ዳግም መወለድን ኮንሰፕቱን እንኳ ሳይዝ ኒቆዲሞስ መምህር ተብሎ እያለም ጭምር መምህር ነህ አለው። ግን እቺን አስተካክል፣ እንዲያው እኛንም አስተካክሉ እንዲለን በመንፈሱ እሱ ይርዳን። አስተካክል አለው፣ አስተማረው። በዚህ ጉዳይ ላይ ጥያቄ አላነሳም። ከውሃ ከመንፈስ ቅዱስ መወለድን ነገረው። ዳግም ስለት መወለድ ነገረው። ዳግም መወለድን መጽሐፍ እንዲህ ይለናል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። ስለዚህ ቅዱስ ጴጥሮስ ይህን ሲያብራራ በአንደኛ ጴጥሮስ ምዕራፍ 1 ላይ ያለውን ቃል እንመለከተዋለሁ። እግዚአብሔር ከሁላችን ጋር ይሁን።
እሱም ይህንን ቃል በስፋት ያስተምራል። በዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ጀምሮ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። ወደ ክርስትናው ድንበር ለገቡት ይሄ ቃል በጣም ብዙ የሚያናግር ቃል። አንደኛ ለእውነት መታዘዝ፣ ቀጥሎ የሚመጣው ያገኘነው ክብር ስለሆነ ወደ እውነት ሁሉ የሚያመጣንን ክብር ስላገኘን መጀመሪያ ከእውነት ጀመረ። ለእውነት ሁሉ እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። ዳግመኛ የተወለዳችሁት ከሚጠፋ ምን አይደለም? ከሚጠፋ ዘር አይደለም። እና ከምንድነው የተወለድነው ካላችሁ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ዳግመኛ መወለድ ከማይጠፋ ዘር ተወልደናል። እንዲያው በሚጠፋ ዘር እንዳንደክም እግዚአብሔር ይርዳን። ለመንግስቱ የወለደን እግዚአብሔር ይክበር ይመስገን። ይህም በዓል ስናስብ ሁላችንም ባለንበት የተደረገልንን ነገር ልናይ ልናስተውል ይገባል። ኒቆዲሞስ ያልተማረው ነገር የለም። ስለ ክርስቶስ መሰቀል ተምሯል። ክርስቶስ ተሰቅሎልናል፣ ነፃ አውጥቶናል። ኒቆዲሞስ አብ ዓለምን እንዲሁ እንዴት እንደወደደ ተምሯል። ክርስቶስ አስተምሮታል። እኛም እንዲሁ ነው የተወደድነው፣ ተፈጽሞልናል። እንዲሁ ከተወደዱት መካከል ሆነናል። እንዲሁ ከከበሩት መካከል ያለ ዋጋ ምንም ዋጋ ሳይከፍሉ የሱ ልጆች ደግሞ በድፍረት አንዳች ቢለምኑ የሚያገኙ አድርጎናል። እግዚአብሔር ስሙ ይክበር ይመስገን። ቃሉን በልባችን ይሰውርልን። ለኃጢአት እየሞትን ለጽድቅ እንድንነሳ ንስሐ እንድንገባ እግዚአብሔር በሕይወታችን የሚከብርበት ሳምንት ያድርግልን። ያስተማረን እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።